በስተመጨረሻ ሂሩት በቁጥጥር ስር ውላለች። ለ18 ዓመት ወንጀል እየሰራችው የነበረችው ሴት በዛሬ ቀን ቁጥጥር ስር ውላለች። ከሀያት ጋራ ተይዟል ማለት ነው። 25 ዓመት እና 10 ሚሊዮን የተፈረደባቸው ይሄ ራሱ ያንሳቸዋል ነው የሚለው። ምክንያቱም የስንት ህይወትን አጥፍተዋል፣ የስንት ህይወትን አበላሽቷል፣ ብዙ ነገሮችን ሰርቷል እና በጣም የሰሩ ነገር ቀላል ነገር አይደለም። ውድና የተከበራችሁ የሲፈን ቤተሰብ እንደምናችሁ ደህና ናችሁ? የአደን ድራማ ክፍል 68 ተለቋል። ከፍታችሁ ማለት ነው። በቅንነት ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በዛሬ ቀን የአደን ድራማ ተለቋል። በስተመጨረሻ ሂሩት ታይዛለች፣ ታስራለች። ለማምለጥ ብትሮጥም ሀያት ጋራ ሆኑ አንድ ላይ ሆኑ ብሮጡም ማምለጥ አልቻሉ። በዛሬ ቀን ፖሊሶቹ እንግዲህ እነሱን እያደኑ ያዟቸው። ቃላችሁ ሂሩት ለረጅም ጊዜ እየተደበቀች ነበረ፣ እያስመሰለችም ነበረ እና መጨረሻ ላይ ግን ተይዛለች። የሚገርም ነገር ሂሩት የሁለተኛ አለቃ ነበረች። አንደኛ አለቃ ሳምቦስ ይባላል። እሱ አንድ ቦታ አይቀመጥም። በተለያየ ስልክ ነው የሚደውለው። የእሱን አድራሻ ማንም ሰው ማወቅ አይችልም። እና ይሄ ሳምቦስ የሚባለው ሰው ራሱ የዋዳን ራሱ እያስፈራራት ነበረ። ሂሩት የተበደረችውን ብር ሁሉ ነገር ሁሉም እዳ መመለስ አለብሽ፣ ካልሆነ ደግሞ የሚመጣብሽ ነገር አታውቂም ብሏት ባለፈው አንቃት ልጋላት ነበረ እና በዛሬ ቀን ደግሞ ቀን ሆኖ ተይዟልና ከአሁኑ በኋላ ያሳምቦስ የሚባሉ ሰው የዋዳን አያስፈራራትም ብዬ አስባለሁ። ምክንያቱም እሱም ተፈላልጎ መያዙ አይቀርም። እነኚህ ፖሊሶች እንግዲህ ሀያትና ሂሩት ሩቅ ቦታ ሄዶ ቢደበቁ ማምለጥ አልቻሉ እና ያው ግን ደግሞ ከምንም በላይ ያሳዘነችኝ ሀያት ናት። ሳትወድ ነው እዚህ ውስጥ የገባችው። ለሳሚ ስትል ሳሚን አሳድጋለሁ ስትል አይታችሁ ከሆነ የምታስታውሱ ከሆነ ሀያት እንግዲህ ያስረገዘ የሳሚ አባት ሀያትን ጥላት ነው የጠፋ። እሷ ስታረግ መንገድ ላይ ቁጭ ብላ እየለመነች ነው ማነት ሂሩት ያገኘቻት። ሂሩት ግን እንደሌላ ሰው አላለፈቻትም፣ አስጠጋቻት ማለት ነው። ሀያት ለችግር ጊዜ ሆናለታል። ግን ቢሆንም መጨረሻው አላማረም። መጨረሻው መጥፎ ሆነ። መጀመሪያው ብትቸገር ይሻላት ነበረ። የምር የአሁኑ በጣም የከፋ ነው። አንደኛ በህጣት ተጨማልቃለች። በሂሩት ምክንያት ወዳ አይደለም እዚህ ውስጥ የገባችው። ልጄን አሳድጋለሁ፣ ልጄ እንደ ማንኛውም ሰው አድጎልኝ ተምሮ ጥሩ ደረጃ ላይ ደርሶልኝ እኔ እሱን ማየት ነው የምፈልገው፣ ምንም ቢሆን ምንም እሰራለሁ ብላ እዚህ ውስጥ ገባች። ግን ስትገባበት ያው ሂሩት የራሱ ሰራተኛ አደረገች። የእሷ ስራ ደግሞ የራሷን ሆስፒታል መሰርቶ እዛ ውስጥ ሰውን መግደል፣ የሰውን አካላት መሸጥ፣ እያጎደሉ መሸጥ፣ እንደገና የስንት ህይወትን ማጥፋት፣ ሰውን ማገት፣ ህጣኖቹን ማገት፣ ብዙ ነገር ነው የሰራችው ለ18 ዓመት። አስቡ እስኪ 18 ዓመት ውስጥ ስንት ህይወት አጥፍቷል፣ ስንት ነገርን ሰርቷል። አለቃው የአንደኛው አለቃ ሳምቦስ ሲባል፣ ሁለተኛ ደግሞ ሂሩት፣ ሀያት ደግሞ የሂሩት ሰራተኛ ናት ማለት ነው። እና ብቻ ሀያት ናት ያሳዘነችኝ። በቃ ቢሆንም ግን ይሄ ውስጥ መግባት አልነበረባትም። ምንም ቢቸገራት የሰውን ህይወት ለማጥፋት መሞከር ጥሩ አይደለም። ፈጣሪ ደግሞ ጥሩ ነገር ሰጣት ነበረ፣ ወይ ደግሞ ምን ነው ሰራተኛ ተቀጥራ መስራት ትችል ነበረ። ሀያትም ተሳስታለች ብዬ አስባለሁ። ቢሆንም ግን 25 ዓመት ራሱ ያንስባቸዋል። ምክንያቱም የስንት ህይወት ሰው አጥፍቷል። እንደገና ደግሞ የዋዳ መታ እስር ቤት መታ ጠይቃታለች ሂሩትን። ግን ደግሞ እዚህ ትመጫለች ብዬ አስቤ አላቅም። በጣም አመሰግናለሁ። አንቺ ጥሩ ልጅ ነሽ። ያደረግሽልኝ ነገር ለልጄም
ብላ አመሰግነቻት። ግን ደግሞ በተቃራኒ ይቅርታ ጠየቀቻት። እናትሽ ላይ ያደረኩት ነገር በጣም ይቅርታ፣ በጣም ያሳዝናል ብላ ሂሩት ይቅርታ ብትጠይቅም የዋዳ ግን ልቧ ንጹህ ስለሆነ ይቅርታ አድርጌልሻለሁ። ይቅርታ አደረግኩ ማለት ግን ሁሉም ነገር ረሳው ማለት አይደለም ነው ያለቻት። እንደዛ ነው። ግን ደግሞ ሳሚም መጥቶ ሀያትን ጠይቃታል። እናቴ እንደው ባለፈው ለምን እንደዚህ ያልሽው? እኔ አቅሽ ነበረ እናቴ እንደዚህ አታደርግም ብዬ ተስፋ አልቆረጥኩም። ግን አሁንም ቢሆን እኔ ይቅርታ አደርግልሻለሁ ብሏ እሷም ይቅርታ ጠየቀች። ልጄ እኔ ይሄን ሁሉ ያደረግኩ ለአንተ ስል ነው እና ራስን ጠብቅ፣ በቃ አንተ ብቻ ሰላም ከሆንክልኝ እኔ ችግር የለውም ብላለች። አደራውን ደግሞ ለየዋዳ ሰጥታለች። የዋዳ ልጄን አደራ ሰጥቼሻለሁ እንዳጎጂ ነው ያለችው። በአሁኑ ጊዜ የዋዳና ሳሚ ጥሩ ሁኔታ ላይ ነው ያላቸው። ፍቅራቸው በየቀኑ እያበበ ነው የሚሄደው። ያስቀናሉ። ጭራሹንም አብሮ ሲበሉ አበባ ሲሰጣት ሲያስናናት፣ የምር የዋዳ አሁን ሙሉ ሰው ሆናለች። በልጅነቴ እናቴ እጅ ሲይዛ ስትሄድ አልፈራም፣ አሁንም ደግሞ አንተ አጠገቤ ስለሆንክ አልፈራም ብላለች። እንግዲህ ደስ የሚል ፍቅር ነው። እንደዛ ነው። ሌላ ደግሞ ሊዲያ ወደ ጣሊያን ሄዳለች። ያው ባለፈው ካስታወሳችሁ ሩት ለልጇ እኔ መቼ እንደምታሰር አላቅም፣ የቀን ጉዳይ እንጂ ፖሊሶች እየፈለጉኝ እንደሆነ ያውቃለሁ። ስለዚህ ከዚህ በፊት ቁልፍ የሰጠውሽ የአንቺ ህይወት ነውና እዛ ውስጥ ያ ቁልፍ የያዝሽ ውስጥ ፓስፖርትና ዶላሮች አሉና ወደ ጣሊያን ሸሽተሽ እዛ ተምረሽ እንድትኖር ይፈልጋሉ ነው ያለቻት። እናትሽ ወንጀለኛ ናት ብላ ሊዲያን አሳመነቻት። ሊዲያም ሌሎቹ ያስቀየመቻቸው ሰዎችም ይቅርታ ጠይቃ ወደ ጣሊያን ሄዳለች። ግን አላቅም መጨረሻ አይታወቅም። ግን ደግሞ በሰላም እዛ እንደደረሰችው የዋዳ ለእናቷ ነግረዋለች። እንደዛ ነው ውዶቼ። ግን ደግሞ ሊዲያ በስተመጨረሻ ማህሌትን አስቀይማታለች። አንቺ ተራ ሰራተኛ ነው ያለቻት። ይሄን ዳግም ሰምቶ በጣም ነው የተቆጣ፣ በጣም ነው ተናደደ። ቢሆንም መጨረሻ ላይ ይቅርታ ጠይቄቻት፣ አንተ ሲከፋኝ አጠገቤ ነበርክ፣ ለዛ ነው ይቅርታ የሚጠይቅ አጥፍቻለሁ ብላ ይቅርታ ጠይቃለች። ሊዲያ ያው ዳንዳና ልብ ነው ያላት ልጅም ናትና ግን ደግሞ ከዚህ መማር አለባት ብዬ አስባለሁ። እናቷም ታስራለች፣ እሷም ደግሞ እየሰራችው ወንጀሎች ምናልባት አንድ ቀን ጸጽታት ይቅርታ ልትጠይቅ ትችላለች። ግን እስካሁን የሊዲያ ወንጀል አልወጣም፣ ተደብቆ ቀርቷል። እንደዛ ነው ውዶቼ። የሂሩት መጨረሻ እስር ቤት ሆነ። እንደዚህ ሰውን የምታንቋሽሽ ሴት እኔ ነኝ አዋራ አይነካኘው የምትል ሴት ዛሬ ካርቻሌውን እያጣጣመች ነው የምታገኘው። ይገባታል። ምክንያቱም በሰራችሁ ነው ያገኘችው። አሁን ደግሞ ያ ሳምቦስ የሚባል ነው የሚቀረው። እሱም አንድ ቀን እንደምታሰር ተስፋ አለን። እንደዛ ነው ውዶቼ። የዋዳ ድራማ መጨረሻው ምን ይሁን? ደህና ሁኑ። አመሰግናለሁ። ላይክ አድርጉ።